አንድ ክርስቲያን ሊሰራው የሚችለው ትልቁ ኃጢአት ተስፋ መቁረጥ፣ ቀቢጸ ተስፋ። ምክንያቱም ተስፋ የሚቆርጥ ሰው የሚቆርጠው በራሱ ብቻ አይደለም በእግዚአብሔር ጭምር። እኔ አልችልም ብቻ ሳይሆን እግዚአብሔርም አያስችለኝም ብለን አስበናል ማለት ተስፋ ቆርጠን እጃችንን ስንሰጥ። መንፈሳዊ ያለመሆን እንሞክራለን፣ እንጸልያለን፣ የሆነ ጊዜ ንስሐ እንገባለን፣ የሆነ ገዳም ሄደን እንጠመቃለን፣ ንጹህ የመሆን ስሜት ይሰማናል። ከዛ ግን ድንገት በጣም የጠላነውን በጣም የናቅነውን ያንን ኃጢአት ደግሞ መልሰን እንሰራለን። ተስፋ ያስቆርጣል፣ ያደክማል፣ ያሰለቻል። ሁሌ መውደቅ፣ ሁሌ ተስፋ የሚያስቆርጥ አይነት ህይወት ውስጥ መግባት ያደክማል። በቃ አልቻልኩም ብለን እንድናስብና አይ ከዚህ በላይስ ብታገልም ለውጥ አላመጣም እንድንል ጠላት ዲያብሎስም ይፈልጋል። አንድ ክርስቲያን ግን የመጨረሻ የሚሸነፈው መታገል ያቆመ ቀን፣ ኃጢአት የሰራ ቀን አይደለም፣ የወደቀ ቀንም አይደለም። ለመነሳት ተስፋ ማድረግን ያቆመ ቀን ያን ጊዜ ተሸንፏል ማለት ነው። እኔ ላሸንፈው ባልችል፣ ያን ኃጢአት ልታገለው ባልችል፣ ላመልጠው ባልችል፣ ኃይልን በሚሰጠኝ በክርስቶስ ግን እንደማሸንፈው ማመን መቻል አለብን። እግዚአብሔር ያስችለኛል፣ እግዚአብሔር ያስመልጠኛል፣ አንድ ቀን አመልጠዋለሁ፣ አንድ ቀን አልፈዋለሁ ማለት መቻል መልመድ ይኖር። ተስፋ ቆረጥንና የኔ ነገር በቃ ማብቂያ የለውም ካልን፣ መጨረሻ የለውም ካልን፣ ለመታገል ፍላጎት ካጣን፣ አቅም ካጣን ያን ጊዜ የእውነትም ተሸንፈናል። ተስፋ መቁረጥ አያስፈልግም። በህይወታችን በጣም ብዙ ችግር ሊገጥመን ይችላል። በጣም ብዙ መከራ ሊገጥመን ይችላል። በጣም ብዙ ስቃይ ሊገጥመን ይችላል። ደጋግመን የጸለይንበት እንደው ጌታ ሆይ አንተ ለኔ ያልንበት፣ እመቤቱ አንቺ ይሄን ነገር ከኔ ልታስወግጁ ልታጠፊልኝ አቺም ወይ ያልንበት ነገር ገጥሞ ሊሆን ይችላል። ብናየው ዞር አይልም። እንጸልያለን ዞር አይልም። እንጾማለን ዞር አይልም። ንስሐ እንገባበታለን ዞር አይልም። እንቆርባለን ዞር አይልም። ታግለን መፍትሄ አላገኘንም። ስለዚህ ተስፋ እንቁረጥ። ምናልባት ታግለን ያልጣልናቸው፣ ህይወታችን ያላወጣናቸው፣ ቆርጠን ያለየናቸው፣ ያልተገላገልናቸው ነገሮች ከእግዚአብሔር አምላክ የሰጡን መስቀሎቻችን ሊሆኑ ይችላል። እግዚአብሔር አምላክ ስንታገላቸው እንድንኖር የእርሱን መንግስት የምንወርስባቸው፣ የመታገያ የምንነጻባቸው፣ ንጹህ የምንሆንባቸው መንገዶቻችን ሊሆኑ ይገባሉ። እንደ ኢዮብ የምንፈተን ሁሌ በደዌ ብቻ አይደለም፣ ሀብት በማጣት በችግር ብቻ አይደለም፣ በኃጢአት ሊሆን ይችላል። በሌሎች መከራዎችም ልንፈተን፣ ዘመድ በማጣት ወዳጅ በማጣት ሊሆን ይችላል። በብዙ ፈተናዎች ልንፈተን እንችላል። የትኛውንም ፈተና ግን ታግለን ማሸነፍ ካቃተን እግዚአብሔር አስችሎኝ አንድ ቀን አሸንፈዋለሁ ወይ ደግሞ እግዚአብሔር አምላክ አበርቶኝ ዋጋ አገኝበታለሁ ብለን በማመን በርትተን እንታገላለን እንጂ አይ በቃ አልችልም ብለን ተስፋ መቁረጥ። ተስፋ መቁረጥ እግዚአብሔርን መጠራጠር ነው። እግዚአብሔር አያስችለኝም ብሎ ማመን፣ እግዚአብሔር አምላክ ዋጋ ሊሰጠን ዋጋ ሊያስገኝበት እንደሆነ አምኖ ሁልጊዜም መታገል ያስፈልጋል። በጣም የምንወደው ታላቁ አባታችን ቅዱስ ዮሐንስ አፈወርቅ በግዞት በጣም ብዙ መከራ ከተቀበለ በኋላ ኦሎምፒያስ ለምትባል አንዲት ዲያቆናዊት መነኩሴ ደብዳቤ ጽፍላታል። የደረሰበትን መከራ ሁሉ በጣም ይዘረዝርላታል። እንደዚህ አድርገውኝ፣ እንደዚህ ሆኜ፣ እንደዚህ ታሜ፣ እንደዚህ ስቃይቼ ብሎ ከጻፈላት በኋላ ይህንን ሁሉ የምነግርሽ ግን እንድታዝኝልኝ አይደለም፣ ከንፈር እንድመጭልኝ አይደለም፣ እንድታለቅሽም አይደለም፣ ይልቁንም እግዚአብሔር አምላክ እንድጋፈጠው በሰጠኝ በዚህ ሁሉ መከራ ውስጥ ምን ያክል ረዴት ምን ያክል በረከት እንደሚሰጠኝ አስበሽ እንድትጽናኝ ነው ይላል። በደረሰብን ፈተና ልክ፣ በታገልነው ትግል ልክ፣ በተቀበልነው መከራ ልክ እግዚአብሔር አምላክ ዋጋን መጥኖ አስቦ መስጠት ይችልበታል። ለስሙ ያሳያችሁትን ፍቅር፣ ለቤቱ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ተብሎ የተነገረለት አምላክ ስለሆነ ማለት ነው። ስለዚህ ተስፋ መቁረጥ እግዚአብሔርን መጠራጠር ስለሆነ እግዚአብሔርን ሳንጠራጠር መስቀላችንን ተሸክመን መከራችንን ተሸክመን ነፃ የምንወጣበትን የምናራግፍበትን ቀን ተስፋ በማድረግ ሁልጊዜም መታገል ያስፈልጋል ማለት ነው። እግዚአብሔር አምላክ ሁላችንም ያስችላል።